ጥሩ ነው። መቃብር ከወረደ በኋላ ይነሳል። እሺ ጻድቁም በጽድቁ ኃጢአተኛውም በኃጢአተኝነቱ ይነሳል። በምድር ያልተቀበረ አውሬ የበላው ጅብ የበላው ዘንዶ የበላው አንበሳ የበላው ውሻ የበላው እነሱ አኝከው የበሉት አውሬው ጋር ነው የሚነሳ? ጅቡ ጋር ነው? ከአንበሳው ጋር ነው? ከዘንዶ ጋር ነው? ከውሻው ጋር ነው የሚነሳ የሚል ጥያቄ ነው የጠየቁት። ከባድ ነው፣ አጠይቁ አይባልም። ይህንን ግን ሲጠይቃቸው ምንድን ነው ያሉት? በቃ ቅድም የተናገርኩት ነው። ማሽላና አፈር አብረው ይዘራሉ። ገበሬው ሲዘራ አፈሩና ማሽላውን ይዘራል። ማሽላው በማሽላነቱ ይበቅላል፣ አፈር ደግሞ አፈርነቱን ይቀራል። አሁን ልብ አድርጉ። ውሻው ሰው በላ ወይም ጅቡ ሰው በላ፣ ሁለቱም ወደ አፈርነት ተቀየሩ። ከዚህ በኋላ የሰው ስጋ ይነሳል፣ ትንሣኤ ዘጉባኤ ያለው። የጅብ ስጋ ግን አይነሳም፣ አፈር ሆኖ ይቀራል አለና መለሰላቸው። ይህም መክብብ ሰሎሞንም በመክብብ 3 ላይ ምን ብሏል? የእንስሳት የአራዊት የአዕዋፋት ደማቸው ስጋቸው ነፍሳቸው አብረው አንድ ላይ ሆነው ወደ አፈርነት እንደሚቀየሩ የሰው ልጅ ነፍሱ ወደ ፈጣሪዋ እንደምትመለስና ስጋ ወደ አፈርነቱ እንደሚቀየር ታውቃለህ ይልና በመጨረሻው ሰዓት ደግሞ ነፍስን ካለችበት ከሲኦል ወይም ከገነት ስጋን ደግሞ ከመቃብር ያወጣና አገናኝቶ ሁለቱ አንዱ ላይ ሆነው ለፍርድ ይቀርባሉ። ይህን ታውቃላችሁ ይልና ይናገራል ማለት ነው። ይህ የሚሆነው አለ ወይንፍሑ ቀርነ ወይትነሱ ሙታን፣ አዋጅ በተነገረ ጊዜ ሙታን ይነሳሉ። የማቴዎስ ወንጌል ምዕራፍ 24 ላይ አዎ አመ ይመጽእ ወልደ እጓለ እመሕያው፣ የሰው ልጅ በክብር በመጣ ጊዜ መላእክቱን አስከትሎ ቅዱስ ሚካኤል መለከቱን ያሰማል። ባሰማ ጊዜ ሙታን በዚያ በመቃብር ውስጥ ያሉ ይነሳሉ ይላል። ሁለተኛ ባሰማ ጊዜ ደግሞ በየነበሩበት አባላቶቻቸው ይሰበሰባሉ አለ። ሶስተኛ ባሰማ ጊዜ ግን ነፍስና ስጋ አንድ ላይ ተገናኝተው በጌታ ፊት ይቀርባሉ። አዎ ይህንን ይቀጥልና ምን ይላል? ጻድቃን ከፀሐይ 7 እጅ እያበሩ በቀኝ በኩል ይቆማሉ በበግ ተመስለው አለ። ኃጥአን ደግሞ ከጨለማ 7 እጅ ጨለማ ሆነው በግራ በኩል ይቆማሉ አለ። አየው ትንሣኤ ዘጉባኤ ማለት ይሄ ነው። ስለዚህ በዚያን ጊዜ አለ በቀኝ በኩል የቆሙት ከፀሐይ 7 እጅ የሚያበሩትን ወደ መንግስተ እግዚአብሔር እንዲገቡ አዎ ኑ ሀቤ ቡሩካኑ አቡየ ትረሱ መንግስተ እግዚአብሔር፣ እናንተ አባቴ ቡሩካን በዚህ ዓለም ላይ መልካም ስራ የሰራችሁ እነሆ ወደ መንግስተ ሰማያት ግቡ፣ እነዚህኞቹን ደግሞ እናንተ ርጉማን ሁሩ እምኔ አዎ ከፊቴ ወግዱ ወደ ገሃነመ እሳት ግቡ ይላቸዋል። ይህንን ነው እንግዲህ ትንሣኤ አለ ብላ ቤተ ክርስቲያን የምታስተምር ይህንን ነው። እነዚህ ሰዎች ወደ ገሃነመ እሳት የተጣሉ ሰዎች ምን አድርገው ነው ካል እንብላ እንጠጣ ነገ እንሞታለን እያሉ የእግዚአብሔርን ቸርነት አዎ የራቁ ይልቁንም ደግሞ ከእግዚአብሔር ቸርነት የወጡ ናቸው። ምንድን ነው በዚህ በኢሳይያስ 22:13 ላይ አዎ እንጠጣ እንብላ ነገ እንሞታለን እያሉ የሚናገሩ ስለ መብላትና ስለ መጠጣት፣ ስለ መልበስና ስለ ማማር፣ ስለ መተኛትና ስለ መነሳት፣ ስለ መውጣትና ስለ መግባት ብቻ እንጂ ስለ ስጋቸው እንጂ ስለ ነፍሳቸው የማያስቡ፣ ስለ መኖር እንጂ ስለ መንግስተ እግዚአብሔር የማያስቡ እነዚህ አዎ እንደውም ምንድን ነው የሚለው? እውነት እውነት እላችኋለሁ በደላቸው አይሰረይላቸውም ማለት ይሄ ኢሳይያስ 22:13 ላይ እነዚህ ለዛሬ እንብላ እንጠጣ እንሞታለን እንስከር እያሉ አዎ በዚህ ዓለም ላይ ራሳቸውን የሚያስደስቱ እግዚአብሔር ምን አለ? እውነት እላችኋለሁኝ ይህ በደላቸው አይሰረይም ማለት በቃ ዝም ብሎ መብላት መጠጣት መልበስ መውጣት መግባት መተኛት መነሳት ይህንን ዓላማ ብለው የያዙ ሁሩ እምኔ የሚባሉት እነዚህ ናቸው ማለት ነው። እሺ መኖር እንዳለ መሞት አለ። አዎ እንደገና ደግሞ የሚሰጥ አለ የሚነሳ አለ። ከፍ እንዳሉ መውረድ አለ። ዝቅ እንዳሉ ወደ ላይ መውጣት አለ። ለዚች ዓለም ሰራይ መጋቢ አለ። መልካምነት መልካም ነው። አዎ እግዚአብሔር መልካም ነውና እንደሱ መሆን ባንችል ካሁን ፈለጉ እንከተል ብለው እግዚአብሔርን አምነው የሚኖሩ ሰዎች የታሰሩትን የሚጠይቁ፣ የታመሙትን የሚጠይቁ፣ የሞቱትን የሚቀብሩ፣ የተጣሉትን የሚያስታርቁ፣ የሚጾሙ፣ የሚጸልዩ፣ በንስሐ ወደ ሥጋ ወደሙ የሚቀርቡና የቀረቡ የተቀበሉ እነዚህ ግን ወደ መንግስተ እግዚአብሔር ይገባሉ ማለት ነው። ይህንን ነው የሚናገረው። አሁንም ኢሳይያስ 56:17 ላይ ዛሬ እንደሆነ ነገም ይሆናልና እንብላ፣ እንጠጣ፣ እንደሰት እነዚህ ናቸው እንግዲህ ወደ ገሃነመ እሳት አላውቃችሁም ካጠገቤ ወይዱ የሚባሉ
ዛሬ እንደሆነ ነገም ይሆናል፣ እንብላ፣ እንጠጣ፣ እንልበስ፣ ይመርብን፣ ሁሉ ነገር እንዳያልፈን የሚሉ እነዚህ በእግዚአብሔር ፊት ቦታ የላቸውም ነው የሚለው። ስለዚህ ትንሣኤ ዘጉባኤ ወይም ትንሣኤ ሙታን ማለት እነሆ እግዚአብሔር መዝሙረኛው ልበ አምላክ ዳዊት እዚያ ደስተ ገሃደ ይመጽእ እግዚአብሔር ግልጡ ነው ይመጣል አለ። ወአምላክነሂ ኢያረምም እግዚአብሔር ዝም አይልም ይመጣል አለ። ደግሞ ዕንባቆም ምን ይላል? እግዚአብሔር ይመጣል ዝም ቢልም ቢዘገይም ይመጣል እግዚአብሔር አለ። ቀጠለና ዕንባቆም ምን አለ? እነሆ እግዚአብሔር የዘገየ ቢመስልም ለመምጣቱ የሚቀድመው ማንም የለም ይለና ይቀጥልና ልበ አምላክ ዳዊት እግዚአብሔር ይመጣል የሚለውን በሶስት ይናገረዋል። አንደኛ ዓለምን ለመፍጠር ይመጣል አለ። ወደኋላ ዓለምን ሊፈጥር መጣ ፈጠረ። ሁለተኛ ዓለምን ለማዳን ይመጣል አለ። ዓለምን ለማዳን መጣ፣ ከድንግል ማርያም ተወለደ፣ በመስቀል ላይ ተንጠልጥሎ ተሰቀለ፣ በጎልጎታ ተቀበረ፣ በሶስተኛው ቀን ተነሳ። ቀጠለ እነሆ እንደገና ደግሞ ዓለምን ሊሰበስብ የዘረጋውን ሸማኔ የዘረጋውን ድር እንደሚሰበስብ፣ ድርተኛ የተከለውን ድንኳን እንደሚነቅል፣ ወታደር የዘረጋውን አቡጀዲ እንደሚሰበስብ፣ ስለዚህ እናት የጣለችውን ምጣድ እንደምታወጣ እነሆ ገበሬ የዘራውን እንደሚያጭድ እግዚአብሔርም የዘረጋውን ሰማይ ይሰበስባል፣ የመሰረተውን መሬት ወደ ነበረበት ይመልሳል፣ ለዚያ ይመጣል አለ። ይሄ ማለት ትንሣኤ ዘጉባኤ ማለት ይሄ ነው ማለት ነው። ስለዚህ ይህን ዓለም ካለመኖር ወደ መኖር አምጥቶ የዘረጋው እግዚአብሔር ይህን ዓለም ከመኖር ወደ አለመኖር ምን ያህል ይሰበስበዋል። ያዕቆብ ዘሩግ የተባለ ቅዳሴ እንደገና የማቴዎስ ወንጌል ምዕራፍ 25 15 እንደገና የማቴዎስ ወንጌል ምዕራፍ 24 ላይ ይህንን ስትመለከቱ ታገኙታላችሁ። እሺ ወደ ያለንበት እንመለስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ ደርሰናል። ወበእንተሂ ምክህነ አኀዊነ በዘበ ኢየሱስ ክርስቶስ እግዚእነ ወንድሞቻችን አለ በኢየሱስ ክርስቶስ ስለተሰጠ ልጅነት አንድም በጌታችን በኢየሱስ ክርስቶስ ስለሚደረግ ትንሣኤ ልብ አድርጉ። በኢየሱስ ክርስቶስ ስለሚደረግ ትንሣኤ አስቀድሞ ኢየሱስ ክርስቶስ ተነስቷል። እንደገና ደግሞ ከዚያ በኋላ ሁሉም ይነሳሉ። በማን ያመኑ? በክርስቶስ የሚያምኑ ሁሉ ይነሳሉ። ወንድሞች ሆይ ያለው ቅዱስ ጳውሎስ፣ ወንድሞች ሆይ አስቀድሞ ስለተደረገ ትንሣኤ ልንገራችሁ። ከዚያ በኋላ ደግሞ ኢየሱስ ክርስቶስ ተነስቷልና በሱ ያመኑ በሙሉ ይነሳሉ ይልና ቦኑ ለአድልዎ ለሰብ ዘተበአስኩ ምስለ አርዌ በኤፌሶን ይላል ቅዱስ ጳውሎስ። በውኑ ለሰው ይምሰል በሐሰት ጳውሎስ ቁም ነገርም የለውም ወይም ደግሞ